እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ከመተኛታችሁ በፊት ማታ 1 ማንኪያ ሰሊጥን ብትመገቡ በሰውነታችሁ ላይ ምን ምን ለውጦች ሊፈጠሩ እንደሚችሉ በዚህ ቪዲዮ ላይ እነግራችኋለሁኝ። እንዴት አድርጋችሁ መጠቀም እንዳለባችሁም በደንብ እነግራችኋለሁኝ። ይህ የጤና ትምህርት ታዲያ በጣም አስፈላጊና አስተማሪ ስለሆነ ሁላችሁም በቅንነት ለሌሎችም አስተምሩ፣ አሳውቁላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ከመተኛታችሁ በፊት 1 ማንኪያ ሰሊጥን መብላት ወይም መመገብ ቀላል ሊመስላችሁ ይችላል። ነገር ግን በሰውነታችሁ ላይ በሚያስደንቅ ሁኔታ ኃይለኛ ተጽዕኖዎች ሊኖሩት ይችላል። በተለይም እድሜያችሁ ከ40 ዓመት በላይ ከሆነ ደካማ እንቅልፍ፣ የአጥንት መድከም፣ የሆድ ድርቀት ወይም ደግሞ የድካም ስሜት ካለባችሁ በጣም ምርጥና ጠቃሚ ነው። በምሽት ወይም ደግሞ በሌሊት ሰውነታችን ቲሾዎችን ወይም ደግሞ ህዋሳትን ይጠግናል፣ አጥንቶችን እንደገና ይገነባል፣ ሆርሞኖችን ያስተካክላል፣ ጉበትን ከመርዝ ያጸዳል፣ የደም ስኳርን ይቆጣጠራል፣ ሜላቶኒን ወይም ደግሞ የእንቅልፍ ሆርሞን ያመነጫል። ሰሊጥ ታዲያ እነዚህን ሁሉ የምሽት ሂደቶችን የሚደግፉ ንጥረ ነገሮችን ይዟል ማለት ነው። በ1 ማንኪያ ወይም ደግሞ በ1 የሾርባ ማንኪያ ሰሊጥ ውስጥ ካልሲየም፣ ማግኒዥየም፣ ዚንክ፣ ብረት ወይም ደግሞ አይረን፣ ጤናማ ቅባቶች፣ ፋይበር፣ ሊግናንስ እንደ ሴሳሚን እናም ሴሳሞል ያሉ ኃይለኛ አንቲኦክሲዳንቶች፣ የእጽዋት ፕሮቲን እናም ቫይታሚን ቢ1 አለ። ይህ ጥምረት ከመተኛታችሁ በፊት በተለይ በጣም ሰሊጥን ኃይለኛ ያደርጋችኋል። ታዲያ ከመተኛታችሁ በፊት 1 ማንኪያ ሰሊጥን የመብላት ድንቅ የጤና ጥቅሞችን ልንገራችሁ። አንደኛ፣ ጥልቅ የሆነ እንቅልፍን ይደግፋል። ሰሊጥ ማግኒዥየምን ይዟል። እሱም የነርቭ ስርዓትን ያረጋጋል፣ የጭንቀት ሆርሞንን ኮርቲሶልን ይቀንሳል፣ ጡንቻዎች ዘና እንዲሉ ይረዳል፣ የሜላቶኒን ምርትንም ይደግፋል። ከሌሊቱ ከ8 ሰዓት እስከ 10 ሰዓት ላይ የምትነቁ ከሆነ ወይም ለመተኛት የምትቸገሩ ከሆነ የማግኒዥየም እጥረት የተለመደ ነው። ስትመገቡት በደንብ አኝኩት እናም በመቀጠል ለብ ያለ ውሃን በደንብ ጠጡ። ሁለተኛ፣ በሌሊት አጥንቶቻችንን እንደገና ይገነባል። ከ40 ዓመት ዕድሜ በኋላ የአጥንት መመናመን ይጨምራል። ሰሊጥ ደግሞ በካልሲየም፣ በማግኒዥየም፣ በፎስፈረስ እናም በዚንክ የበለጸገ ነው። እነዚህ ማዕድናት ደግሞ በእንቅልፍ ወቅት የአጥንት ግንባታን ለመደገፍ አብረው ይሰራሉ። በተለይ የወር አበባ ላቆሙ ሴቶች፣ የመገጣጠሚያ ህመም ላለባቸው ሰዎች፣ የቫይታሚን ዲ እጥረት ላለባቸው ሰዎች በጣም ጠቃሚ ነው። ሶስተኛ፣ የሌሊት የጡንቻ መሸማቀቅን ይከላከላል። የማግኒዥየም እጥረት ካለ ብዙውን ጊዜ በሌሊት የእግር መሸማቀቅ ወይም ቁርጥማት፣ የእግር እረፍት ማጣት ህመም ወይም ደግሞ መረበሽ እናም የጡንቻ መርገብገብን ያስከትላል። በየምሽቱ ታዲያ 1 ማንኪያ ሰሊጥን መውሰድ ይህንን ቀስ በቀስ ሊቀንሰው ይችላል። አራተኛ፣ እስከ ጠዋት ድረስ የምግብ መፈጨትን ያሻሽላል። ሰሊጥ ከፍተኛ የፋይበር ይዘት አለው። በምሽት ደግሞ ፋይበርን መውሰድ ጥሩ የሆድ ባክቴሪያዎችን ይመግባል። በሚቀጥለው ጠዋት የሆድ ዕቃ እንቅስቃሴን ያሻሽላል እናም የሆድ ድርቀትንም ይቀንሳል። ጠዋት ላይ የሰገራ ድርቀት ካለባችሁ ሰሊጥ ሊረዳችሁ ይችላል። አምስተኛ፣ የልብ ጤናንም ይደግፋል። ሰሊጥ ጤናማ አንሳቹሬትድ ፋት ወይም ደግሞ ቅባቶች፣ ሊግናንስ መጥፎ ኮሌስትሮልን የሚቀንሱ፣ ማግኔዥየም የደም ግፊትን ለመቆጣጠር የሚረዳውን ይዟል። አዘውትሮ ሰሊጥን መመገብ የደም ዝውውርን ያሻሽላል፣ የደም ቧንቧ መጠጠርን ወይም ደግሞ መገተርን ይቀንሳል፣ እንዲሁም የተረጋጋ የደም ግፊትንም ይደግፋል። ስድስተኛ፣ በሌሊት የደም ስኳራችን እንዲረጋጋም ይረዳል። ጤናማ ቅባቶችናም ፋይበር የግሉኮስ ስርጭትን
ያቀዘቅዛሉ። ይህም የሌሊት የደም ስኳር መጨመር፣ የማለዳ ረሃብ፣ በጉልኮስ መውረድ ምክንያት የሚመጣ የሌሊቱ 9 ሰዓት አካባቢ መንቃትን ይቀንሳል። በተለይ የስኳር በሽታ ተጋላጭነት ፕሪ ዲያቤቲክ ካለባችሁ በጣም ጠቃሚ ነው። 7ኛ በምሽት የጉበት መርዝ ማጣራትን ይደግፋል። ጉበታችሁ በእንቅልፍ ወቅት መርዛማ ነገሮችን በንቃት ያጣራል። የሰሊጥ ሊግናንስ የጉበት ሴሎችን ከጉዳት ይከላከላሉ፣ የኦክሲዲቲቭ ስትረስን ይቀንሳሉ፣ የስብ ሜታቦሊዝምን ይደግፋሉ። ከጥሩ አመጋገብ ጋር ሲጣመር ለቀላል የጉበት ስብ ፋቲ ሊቨር ጠቃሚ ሊሆን ይችላል። 8ኛ የቆዳ ጤናን ያሻሽላል እናም እርጅናንም ይከላከላል። ሰሊጥ አንቲኦክሲዳንቶችን ይዟል። ፍሪ ራዲካሎችን ይዋጋሉ፣ የቆዳ መድረቅን ይቀንሳሉ፣ የኮላጅን ምርትንም ይደግፋሉ። ጤናማ ቅባቶች ቆዳን ከውስጥ ይመግባሉ። 9ኛ የሆርሞን ሚዛንን ይደግፋል። የሰሊጥ ሊግናንስ እንደ ቀላል ፋይቶ ኤስትሮጅን ያገለግላሉ። ይህ የወር አበባ ማቆም ምልክቶች ያሉባቸው ሴቶች፣ የሆርሞን መዛባት፣ ከወር አበባ በፊት የሚመጡ ምልክቶች ፕሪሜንስትራል ሲንድረም ለምንላቸው የኤስትሮጅን ሚዛንን በቀስታ ይደግፋሉ። 10ኛ ብረት እናም ኃይልን ይጨምራል። በቀላሉ የመርከም ስሜት ከተሰማችሁ ሰሊጥ በእጽዋት ላይ የተመሰረተ ብረት ወይም ደግሞ አይረንን ይዟል። እንደ እንስሳት ብረት ጠንካራ ባይሆንም መደበኛ አጠቃቀም ካላችሁ ግን ቀላል የሆነ የደም ማነስ መከላከያ እናም የኃይል ደረጃንም ያሻሽላል ማለት ነው። ስለዚህ ሰሊጥን ከመተኛታችሁ በፊት ማታ 1 ማንኪያ ወይም 1 ሾርባ ማንኪያ ከተመገባችሁ እነዚህን ዘርፈ ብዙ ጥቅሞችን ታገኛላችሁ ማለት ነው። ቀላል አርጋችሁ የምትወስዱት ግን እጅግ በጣም ድንቅ የሆነ ምግብ ነው። ከመተኛታችሁ በፊት ታዲያ ማታ ሰሊጥን እንዴት መመገብ እንደሚቻል ልንገራችሁ። የመጀመሪያው አማራጭ ምርጡ መንገድ 1 የሾርባ ማንኪያ ጥሬ ሰሊጥን በደንብ ማኘክ በጣም አስፈላጊ ነው። ከዛ በመቀጠል ለብ ያለ ውሃ መጠጣት፣ በደንብ አኝካችሁ አርቅቃችሁ ማለት ነው። በቀጥታ እንደዚህ መመገብ ትችላላችሁ። አማራጭ 2 ደግሞ ለተሻለ ውህደት የሚረዳ በትንሹ ደረቅ አርግታችሁ ቁሉት ሰሊጡን። ከዛም ፈይታችሁ ዱቄት አድርጉት። ከዛ 1 ማንኪያ ሰሊጥን ለብ ካለ ውሃ ጋር አንድ ላይ በደንብ ቀላቅላችሁ መውሰድ ነው። ከፈለጋችሁ በፈለጋችሁት መልኩ መውሰድ ትችላላችሁ፣ ከውሃ ውጭም ማለት ነው። መፍጨት የማዕድናት ውህደቱን ያሻሽለዋል። አማራጭ 3 ደግሞ 1 ማንኪያ የተፈጨ ሰሊጥን ከለብ ያለ ወተት፣ ከእርጎ ወይም ደግሞ ከሙዝ ላይ፣ ከኦትሜል ላይ ነስንሳችሁ፣ በሰላጣ ላይ ከፈለጋችሁ ነስንሳችሁ መመገብ ትችላላችሁ ማለት ነው። እንደ ምርጫችሁ በጣም ብዙ የአመጋገብ መንገድ አለው። ምን አይነት ሰዎች ደግሞ ጥንቃቄ ማድረግ አለባቸው ካላችሁ፣ የሰሊጥ አለርጂ ያለባቸው ሰዎች፣ የኩላሊት ጠጠር ያለባቸው፣ ከፍተኛ ኦክሳሌት ስላለው በልኩ መሆን አለበት፣ ከባድ የሆነ የምግብ መፈጨት ችግር ያለባቸው፣ ቀድሞውኑም በጣም ከፍተኛ ካልሲየምን የሚወስዱ ሰዎች ጥንቃቄ ሊያደርጉ ይገባል። በቀን ከ1 እስከ 2 የሾርባ ማንኪያ በላይ በፍጹም አትጠቀሙ። ታዲያ ውጤቱንስ መቼ ታስተውላላችሁ ወይም ታያላችሁ? የእንቅልፍ መሻሻልን ከ3 እስከ 7 ቀናት ውስጥ፣ የምግብ መፈጨት መሻሻልን ከ2 እስከ 5 ቀናት ውስጥ፣ የአጥንትናም የመገጣጠሚያ ድጋፍን ከ4 እስከ 8 ሳምንታት ውስጥ፣ የኮሌስትሮል ድጋፍን ከ6 እስከ 12 ሳምንታት ውስጥ ትመለከታላችሁ። ከከፍተኛ መጠን ይልቅ ታዲያ ዘላቂነት ወይም ደግሞ መደበኛነት ይበልጥ አስፈላጊ ነው ማለት ነው። ትንሽ 1 ሻይ ማንኪያ በየቀኑ ብትጠቀሙ ይሻላል። በአንዴ ብዙ መጠን ተጠቅማችሁ ከማቆም ቀጣይነት በጣም አስፈላጊ ነው። ታዲያ ቀለል ያለ የምሽት ልማድ ምሳሌ ልንገራችሁ። ከእራት በኋላ ከመተኛታችሁ ከ2 እስከ 3 ሰዓታት በፊት ቀለል ያለ የእግር ጉዞንም አድርጉ። 1 ማንኪያ ሰሊጥን ውሰዱ። ለብ ያለ ውሃ ጠጡ። ከመተኛታችሁ 30 ደቂቃ በፊት ስልክን አትጠቀሙ። ታዲያ ሰሊጥ አስማት አይደለም። በተሻለ ሁኔታ የሚሰራው የፀሐይ ብርሃንን አግኙ፣ ምክንያቱም ቫይታሚን ዲ ስለሚያስፈልጋችሁ። በየቀኑ ተራመዱ።
ከመጠን በላይ ስኳርን አስወግዱ። ከምሽቱ 5 ሰዓት በፊት ደግሞ እንቅልፋችሁን ብተኙ መልካም ነው። በትክክል ጥቅም ላይ ሲውል ከመተኛታችሁ በፊት 1 ማንኪያ ሰሊጥን መውሰድ እንቅልፍን፣ አጥንትን፣ ልብን፣ የምግብ መፈጨትን እናም ሆርሞኖችን በደንብ ይደግፋል ማለት ነው። ስለዚህ ከመተኛታችሁ በፊት 1 ማንኪያ ሰሊጥን መውሰድ እጅግ በጣም ዘርፈ ብዙ የጤና ጥቅሞችን ይሰጣችኋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለየኝ እላለሁ። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው